ቤታዊት ዛሬ ደግሞ በኖላዊቶች ተከስተናል ማለት ነው። ኖላዊት ላይ እንግዲህ አቶ ኖላዊትና ፋኑሴ ሊጋቡ ሽርጉድ ላይ ሰርግ ላይ ነው ማለት ነው። አናስገባም ሰርገኛ እደጅተኛ እያልኩ እገኛለሁ ማለት ነው። በነገራችን ላይ ውጭ ላይ ሆኜ ነው እያወራችሁ ያለሁት ማለት ነው። እንግዲህ ኖላዊትና እንደዚሁም ደግሞ ፋኑሴ በጣም ተጣመሩ ተዋደዱ ብሏል ሳይንሱ ማለት ነው። እና የሚወዳትና የሚያፈቅራት በጣም ለረጅም ጊዜ ያላወቃት እንትኑ ናት ማለት ነው። ያው አጋጣሚ ቢያገናኛቸውም እሷንና እሱን ማለት ነው። ሀኒ በዚህ ጋር ተቃውሞ ታደርጋለች ብዬ አላስብም ማለት ነው። ወይዘሮ ሜላት የምትፈታበት ቀን እንግዲህ በጣም ናፍቆናል። ይሄ የሁላችንም ጉለት ነው ማለት ነው። እኛ ተፈታ ብናያት ደስታውን አንችለውም ማለት ነው። እርግብ አሁን ሰዓት ላይ ለመናገር ፍላጎት አላት። በእርግጥ ግን እርግብ አሁን ተናግራለች። ግን እሷ የተናገረችው እጇ ላይ መረጃው እንደሌለ ከሜሮን ጋር እንዳለ ነው ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ዛሬ ይዤላችሁ የመጣሁት ኖላዊቶችን ነው ማለት ነው። ባካችሁ ለቻናሉ አዲስ ከሆናችሁ ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ ስትገቡ ማለት ነው። እንግዲህ ኖላዊት ላይ እያየናቸው በፍቅር ሊጣመሩ በሁለት ቀን በሶስት ቀን ትውውቅ እንግዲህ ኖላዊትና እንደዚሁም ደግሞ ወይዘሪት እንትና ማለት ነው ፋኑሴ አይታችኋል። መቼስ ለእናንተ አላስረዳችሁም። ጠብር ክፍ እያለላት ይገኛል ማለት ነው። እሱም ደግሞ በአንዴ እንደዚህ ማድረግ አልችልም፣ ቤተሰቦችን በክብር ጠይቄ አድርገዋለሁ ብሏታል ማለት ነው። እሷም ፋኑሴም ደግሞ ቤተሰብ የለኝም ብላለች። ያው ሂዳ ገብታለች። አንድ የሆኑ ሀናም ያለችው ቤተሰቦቿ ጋር እናቷ ጋር ስለሆነ አሁን ላይ ሀናም ደግሞ ሜሮን የምትባለውን ልጅ ማወቅ እፈልጋለሁ እባክሽን እያለቻት ነው። እና በዛ የተነሳ እንግዲህ እየተጨቃጨቁ ይገኛሉ ማለት ነው። በዚህ ሰዓት ላይ እያንዳንዱ ነገር ሁሉም ነገር ሀና ወይም ደግሞ ወይዘሪት እንትና ማለት ነው ለማወቅ ፍላጎት አላት ማለት ነው። ይህ ነገር እንደተከሰተ ሁላችንም እናውቃለን ማለት ነው። የሜሮንና ወይም ደግሞ የባዩሽ ትውውቅ የሆነ ሰዓት ላይ ካስታወሳችሁ በጣም ጓደኛ ሆኖ ነበር ማለት ነው። የሌለ ጓደኛሞች ነበሩ። ግን እሳ አጋጣሚ በተፈጠረው ነገር እንትን ብለዋል ማለት ነው። ይህን ነገር ሁላችንም የምናየው ምንድን ነው የወይዘሮ ባዩሽና የወይዘሪት እንትና ጓደኝነት በፊት ላይ ታስታወሳችሁ ታስረው ነበር። አብረውም የታሰሩት ለምንድን ነው ይሄን አድርገሻል በመባባል ነበረ። ሁለቱም እስር ቤት በገቡበት ቀን አብረው ታስረው እኩል ነው የተፈቱት ማለት ነው። እሷ ባለችበት አሁን ምንድን ነው እሷ ሁለተኛ መግባት እስር ቤት አትፈልግም ማለት ነው። ሜሮን ማለት ነው። ውድ ቤተሰቦቼ እርግብም ደግሞ አንቺ እያለሽ እኔ እንትን አልልም፣ ስለዚህ እኔ ራሴን እጄን እሰጣለሁ ብላ እየገባችበት ስለሆነ ቃሌን አላጥፍም ብላ እንግዲህ አንድ የሆኑ ገብታለች። በዚህ የተነሳ እንግዲህ ወይዘሮ ሜላት ወይም ደግሞ ወይዘሪት እንትና ግራ ገብቷታል ማለት ነው። ውድ ቤተሰቦቼ በዚህ ሰዓት ላይ እያንዳንዱ ነገር የምናያቸው ነገሮች በሙሉ ግራ እያጋቡን ይገኛሉ ማለት ነው። እርግብ ለእሷ ለጓደኛዋ አስባላት ነው ማለት ነው። ታውቃላችሁ ብዙ አይነት ጓደኛ አለ ማለት ነው። እንግዲህ በእርግብ መታሰር ደግሞ ሳያቅ ኖላዊት እንግዲህ ይችን ብቻዋን እያለቀሰ ሲያገኛት ፋኑሴን ምን ሆነሽ ነው ስላት የልብ ጓደኛዬ እስር ቤት ገብታ ብላ በማለት ከዚህ በፊት ስለነገረችው እሷን ለማወቅ ከተዋወቁም በኋላ ይዛው ሄዳ ነበር። አይታችኋል ማለት ነው። የተፈጠረው ነገር ግን ምንድን ነው ኖላዊት አያውቅም በዛ ሰዓት ላይ ማን ጓደኛ እንደሆነች አይተዋወቁም ማለት ነው። እርግብ እንደሆነች አላወቀም፣ ግን ሄዶ እስር ቤት ጠይቋታል እሷንም ማለት ነው። የጠየቀው ግን ለፋኑሴ ሲል ነበረ። ፋኑሴና ኖላዊት አሁን ላይ ያሉበት ሁኔታ በጣም ደስ የሚል የፍቅር ግንኙነት አላቸው ማለት ነው። የፍቅር ግንኙነት ላይ ነው ያሉት ማለት ነው። ውድ ቤተሰቦች በዚህ ሰዓት እንግዲህ ወይዘሮ ሜላት ግራ ገብቷታል ማለት ነው። ግራ የገባት ነገር ምንድን ነው? እንዴት አድርጌ ነው ልጆቼን እምመልሳቸው እያለች ነው ማለት ነው። ይህም ደግሞ ያው ታውቁታላችሁ መቼም ማለት ነው። የወይዘሪት ሜላት መታሰር ሁላችንንም እንትን ብሎናል፣ ግራ አጋብቶናል። በጣም ረጅም ጊዜ ሆናት ማለት ነው ከታሰረች፣ ከእስር ቤት አልተፈታችም ማለት ነው። ሀናም እየተሯሯጠች እንደዚሁም ደግሞ ልጆቿ
እየተሯሯጡላት ነበር፣ ግን ይሄ ሊሆንላት አልቻለም ማለት ነው። እስከ መቼ ነው ይሄ ነገር እንትንም ብለው እያለኝ በጣም ግራ ገብቷታል ማለት ነው። እውነት ለመናገር በጣም ምስኪን ነች ማለት ነው ሜላት። እኔ እስከማውቃት ድረስ ኖላዊት ላይ በጣም ጥሩ እናት ናት ብዬ ነው የማስበው ማለት ነው። ውድ ቤተሰቦቼ በዚህ ሰዓት እንግዲህ እያንዳንዱ ነገር መቼ ይሆን የምትፈታው የሚለው ነገር ለሁላችንም ግራ ስላጋባን ሀናም ደግሞ ግራ ገብቷት ስለነበር ለማን ላማክር፣ ለማንስ ልናገር፣ ግን ይሄን ነገር የምናደርገው እኔና አንቺ ብቻ ነን ብላ ሰላምን ታማክራታለች ማለት ነው። ሰላምም ደግሞ እሺ የአባዬ ነገር ነው ለእኔ ተይው፣ አባዬ መስማት የለበትም እሱ ከሰማ ነገሮችን ያበላሽብናል ትላታለች ማለት ነው። አሁን ላይ እውነት ለመናገር ኖላዊት ላይ እንደምታያቸው እንግዲህ ኖላዊቶች በጣም ግራ የሚያጋቡ ናቸው ማለት ነው። ፍቅራቸው ራሱ ደስ ይል ነበር ማለት ነው። ሁሉም ነገር አሁን አልፏል ማለት ነው። ኖላዊት ግን በጣም ደስ ብሎኛል ጓደኛ በማግኘቱ። ስንት ነገር እንትን ብሏል አሳልፏል ማለት ነው። በህመም ሰዓት ላይ በነበረበት ሰዓት ላይ ብዙ ነገሮችን ስላሳለፈ ያ ነገር ደግሞ ተፈቶ ተፈጽሞ ማለት ነው። ያ ሁሉ እንግዲህ ለዚህ በቅቷል ማለት ነው። ወይዘሪት ሜላት እንግዲህ አንድ ላይ ሆና እንትን እንደምትል ጥበቃ ላይ ያለ ነው ማለት ነው። ሁላችንም ተፈታ ወደ ቤቷ የምትመጣበት ቀን። ሀናም ደግሞ ጥሩ ዜና አለኝ ለአንቺ እማዬ፣ አንቺ ተፈተሽ ስትመጪ ሰርፕራይዝ፣ ትልቅ ሰርፕራይዝ ይጠብቅሻል ብላታለች። ምን እንደሆነ እንግዲህ እንጠብቃለን ሁላችንም። ሜሉ መታሰር አልነበረባትም፣ እውነት ለመናገር መፈታት አለባት ብዬ ነው ማምነው ማለት ነው። ያው እንግዲህ ያለ እንትኗ ስለማትፈታ ምንም ማድረግ አንችልም ማለት ነው። ሁላችንም ግን ደስ ብሎናል ውድ ቤተሰቦቼ ማለት ነው። ይሄ ነገር ለሁላችንም ነው ብዬ ነው የማስበው ማለት ነው። ትምህርት ይሆነናል፣ ብዙ ትምህርቶችን እያየን ነው። በእርግጥ ግን ትምህርት እንደሚሆነን ተስፋ አደርጋለሁ ማለት ነው። ሜሉዬ ደስታሽ ደስታችን ነው ማለት ነው። በቅርብ ቀንም ደግሞ አንቺን እንትን ብለሽ ሁላችንም አብረን ተሰባስበን ደስታችን እናጣጥባለን ብዬ አስባለሁ ማለት ነው። ሜላት በጣም ሚስኪንና የዋህ ናት ማለት ነው። እውነት ለመናገር እናትነቷ በጣም ከባድ ነው፣ ግን እሷ ይህንን ያሰበላት ሰው የለም ማለት ነው። በጣም የዋህ ናት። ባዩሽ በተፈጠረበት ቀን ታስታውሳላችሁ፣ የሆነ ሰዓት ላይ ባዩሽ እንግዲህ ያንን ነገር እንትን ስላለች ያ ሁሉ ነገር አልፎ ለዚህ በቅታ ባዩሽ ያው ጓደኛ መስላ ልቧን ሰብራት የሄደችው በሷ ምክንያት ነው እየተሰቃየች ያለችው ሜሉዬ ማለት ነው። ይህን ነገር ደግሞ አንድ ቀን ሁሉም ነገር ይስተካከላል ማለት ነው። ተምቹም እንግዲህ ኖላዊት ያቺ ልጅ ጋር እየወሰለተ ሲያገኘው እቤቱ ጠፍቶን ከርሞ ስለነበረ ደንግጦ ይወጣል ማለት ነው። ተምቹም ወደ መነበረበት ማለት ነው። እሱም ደግሞ ምን ሆኖ ነው እያለች ፋኖሴ ማን ነው ያውቃል እንዴ ትተዋወቃላችሁ እንዲህ እየተባባሉ ነበር በነገራችን ላይ ማለት ነው። ይህን ነገር እንግዲህ ተምቹ አጋጣሚም ነበር ከዛ ሂዶ ሊያያቸው የነበረው ማለት ነው። ግን እሳ ምን ይደረግ ውድ ቤተሰቦች፣ አንዳንዴ ያጋጥማል። የሰው ልጅ ነንና ሁላችንም ማሰባችን ኸይር ነው የምለው ማለት ነው። በዚህ የተነሳ እንግዲህ ለማየት ኖላዊትን ሁላቸውም ደስ እንዳላቸው ተስፋ አለኝ። ምክንያቱም እሱ መልካም አስተዋይ ሰው ነው ማለት ነው። በጣም ደስ ብሎናል በማገኘቱ። ቢያገባም ሀና ስለሄደ ትተው እሱ ብቻውን ነው ቤት ያለው፣ ማንም የለም። ታውቃላችሁ ቤት ውስጥ ማንም ሰው እንደሌለ ሁላችንም ስለምናቅ ማለት ነው። በዚህ ሰዓት ላይ እንግዲህ እያንዳንዱ ነገር ሁሉም ነገር ተፈቶ የምናይበት ይሆናል ብዬ ነው የማስበው ማለት ነው። አሴርና ሀና ግን ልቡን እየጎዳችው እንደሆነ ሁላችንም እናውቃለን ማለት ነው። አሴርን እሷ ግን ልትረዳው አልቻለችም ማለት ነው። በፍጹም እሱ ግን ይወዳታል ማለት ነው። እሷ ግን በፍጹም ልትረዳው አልቻለችም። እሷ ከብዙ ወንድ ጋር እንግዲህ ብቻ ሀና አፍቃሪዋ ብዙ ነው በነገራችን ላይ። ግን እሳ ይሄ ነገር ደግሞ ለእሷ ምንም ሊገባት አልቻለም ማለት ነው። አሴር ግን በጣም የዋህና ሚስኪን ነው እውነት ለመናገር ማለት ነው። ይሄ ነገር እንግዲህ ለሁላችንም ግራ አጋብቶናል ማለት ነው። እሱ ራሱ መጠበቁ ሀናን በጣም ትልቅ ነገር ነው ማለት ነው። ሀናን እየጠበቀ እስካሁን ድረስ እንግዲህ ሀና ምንም እንዳትወድበት ይከላከልላታል አሴር ማለት ነው። አሴር በጣም ስለሚወዳት ነው ይሄም ማድረግ የያዘው ማለት ነው። ኢዛን አሳዩኝ ባካችሁ እያለ ነበር እንትና ማለት ነው። ማን ነበረ እንትና ኤልያስ ማለት ነው። ሶሪ አፌ ተደነባበረ።
ኤልያስ እንግዲህ እሱም እንድታደርገው ነው እያሉት ተምቹና ሴርም ደግሞ ተምቹን ያሳይሃለሁ እያለው ነበረ። በዚህ የተነሳ እንግዲህ ሀና የምታውቀው ታሪክ የለም። ኤልያስን አዲስ አበባ ያመጣችው ግን ጽ ናት ማለት ነው። ጽ እንዴት ልታመጣው እንደቻለች እሷ ራሱ የምታውቀው ታሪክ ምንም ነገር የለም ማለት ነው። ኤልያስ ብቻ መምጣቱን ታውቃለች ማለት ነው። ይሄ ነገር እንግዲህ ሁላችንንም ግራ እያጋባን ነው። ሀና ስንት ፍቅረኛ እንዳላት እንግዲህ አስቡ፣ አሰላስሉ። ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጉ። ባይ ባይ።